እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የድንግል ማርያምን ተአምሯን እናሰማለን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸውን የእመቤታችን ተአምር ለመስማት አይነ ልቦናቸውን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን የክብሯን የልዕልናዋን ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችንን ማርያም ከሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን እሽላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለውስ ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋኗ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስምም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኀጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኀጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኀጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተም ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት። እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ ይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ።
እግዚአብሔር ካንቺ ጋራ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናንን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችን ያስተሰርይልን ለምኝልን። ሃሌሉያ! ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁ ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተሰርዮልናል። ድንግል ሆይ የአብ ቃል ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምተው እንደተናገረ ፈጽማ አብርታለችና ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋው ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው ከመሆን ከማመን የሚወጡ ናቸው። ከክርስቶስ ወገኖችም አይቆጠሩም፣ ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽሞ የተወገዙ የተለዩ ናቸው እንጂ አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን ድርሳኗን እናሰማለን።
አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የእመቤታችን ቅድስት ድንግል ማርያምን ድርሳኗን እናሰማለን። የቅዱስ ቄርሎስ ምስክርነት። አባታችሁን የቄርሎስ ከአባቶቻችን ሐዋርያት ዜና ያገኘሁት እነሆ። የሚያበራ ምሰሶ አባቴ ዮሐንስ የጻፈው ይህ ነው። አብሮኮሮስ የጻፈው መጽሐፍቱ በተቀመጡበት በምዕራቡ ውስጥ ነው። እነዚህ መድኃኒታችን ኢየሱስ ክርስቶስ በይሁዳ ምድር ሳለ ያደረጋቸው ተግባራት ናቸው። ሕመምተኞችን ፈወሰ፣ ሙታንን አስነሳ፣ ድዳዎች ተናገሩ፣ ሌጊዮንን ከሰው በማውጣት አዳነ። ህብስቱን ባርኮም በእርሱ ብዙ ሺህ ሕዝብ በበረሃ ጠገበ። እነርሱም ክርስቶስ ወደ ዓለም የመጣ የእግዚአብሔር ልጅ እንደሆነ አመኑበት። ክፉዎች ጥፋተኞች አይሁድም ከመስቀላቸው በፊት ስቃዩን እንዳደረሱበት እንደ ሞተ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ እንደታየ ሰላምን እንደሰጠ ወደ ሰማይ እንዳረገ በአብ ቀኝ እንደተቀመጠ ወደ እኛም በመመለሱ ክርስቲያኖችን ተከታዮችንም ይቅር እንደሚል ወንጌልን ያስተምሩ ዘንድ ሐዋርያትን በዓለም ሁሉ እንደላከ ድንግል እናቱም እንደፈለሰች ወደ ተወደደ ልጇም እንዳረገች ሐዋርያት ጽፈው ማርቆስ በተባለ በዮሐንስ እናት ቤት እንዳስቀመጡት ይህንን ሁሉ አገኘን። እኔ አባታችሁ ቄርሎስ ሁኔታውን ተከታተልኩት። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ያገኘኋቸው እሊህ ናቸው። መጋቢት 29 ቀን የጌታችን ኢየሱስ ክርስቶስ የትንሣኤ ዕለት እንደሆነ የንጽሕት ድንግል የዕረፍቷ መታሰቢያ ጥር 21 ቀን አባቶቻችን እንዳስተማሩን ዕርገቷም ነሐሴ 16 ቀን እንደሆነ ታወቀ፣ ተረዳ። ከክርስቶስ ፍቅር ከሕዝቦች ፍቅርም የተነሳ እንሆ ነገርኳችሁ። ምስኪኑ እኔ የለመናችሁኝን ጉዳዩን እንሆ ነገርኳችሁ። አንድስ እንኳ በዚህ ቦታ በመቃብር ውስጥ እንዴት ሥጋዋ ተቀመጠ እንዳይል እኛ ክርስቲያኖች በሚሞቱበት ጊዜ በመሬት እንደሚቀበሩ ሰዎች መቃብር ተቀብራ ቀርታለች እንል ዘንድ አይገባም። ድንግል ማርያም አርፋ የተቀበረችበት ቦታ የጸዳች ናት እንጂ። ይህም የድንግልን ሁኔታ ለመረዳት በምንጀምርበት ጊዜ አስረዳን። የመታሰቢያዋ ቤት የተሰራላትን ንጽሕት ድንግል የሆነች የማርያም ሥጋ ምትሃት ናት። ከነበረችበትም አልጋ አርጋለች፣ ከዚያም የለችም በሚሉ በዕብራውያን በመልጥያስ በማንኪዮስ ምክንያት ነው። አምላክ የሌላቸው አይሁድ ሥጋዋን ከአልጋው ባገኙ ጊዜ ሐዋርያትን አባረሯቸው። ከአልጋዋ ይወስዷት ዘንድም ፈለጉ። ነገር ግን መንካስ እንኳ ፈጽሞ አልተቻላቸውም። ስለዚህ ጌታችን ኢየሱስ ክርስቶስ ለሥጋዋ የመረጠውን ቦታ አዘጋጀ። ወንድሞቼ ሆይ ዛሬም ወደ ታላቁ እርድ የምንቀርብበት ጊዜ እንሆ ደረሰ። የተቀበረ መጎናጸፊያ ንጹሕ መሥዋዕት እናዘጋጅ። ሕዝቡንም ዛሬ በዚች ቤተ ክርስቲያን የተሰበሰቡትን ሕዝብም እናቆርባቸው። የንጽሕት ድንግልን መታሰቢያና ክብር። ይህችም ክብር ሁሉ የተቀዳጀች ቅድስት ማርያም ናት። ስለ ተሳሳተው የኀጢአቴን የበደሌን ስሬት ይሰጠኝ ዘንድ ከሥነ ምግባሯ ማማር ከደግነቷ የተነሣ ከእግዚአብሔር ትለምናለችና። ከሥጋዊ ሰው አንዱ ስንኳ የዕለቷን ታላቅነት ትሩፋት የሚያውቅ የለም። እኔም ከምስጋናዋ ከክብሯ ጥቂቱን ስንኳ መናገር እንደማይቻል አውቃለሁ። ምስጢሯ ታላቅና ረቂቅ ነውና። ወንድሞች ሆይ ዛሬ ነገርኳችሁን ከራሴ አንቅቼ ተናገርኩት አይደለም። ንጹሐን ሐዋርያት ዘውትር መታሰቢያ ታደርጉ ዘንድ ለሚሰማውም እስከ ዘለዓለሙ ድረስ ጥቅም፣ ዕረፍት፣ ደስታ የሆነው ዘንድ በኢየሩሳሌም ውስጥ ተጽፎ ያገኘሁትን ነው እንጂ። ወንድሞቼ ሆይ ዳግመኛም በሁለት ወገን ንጽሕት ድንግል በምትሆን በእመቤታችን በድንግል ማርያም
በዚህ መጽሐፍ ስለተጻፈው ስለተቀደሰው ምስጢር የሚተጋ ብፁዕ ነው። በቤተ ክርስቲያን ውስጥ ያስቀምጡት የበደል ደብዳቤያቸው ይቀደድላቸው ዘንድ የተወደደ ልጇን እንድትለምነው ያንብቡት። ስማቸውንም በሕይወት መጽሐፍ እንዲጻፍ በመንግሥተ ሰማያት ካገለገሉት ቅዱሳን ሥጋ መንግሥተ ሰማያትን ያድላቸው ዘንድ ይጸልዩት። ዳግመኛም እመቤታችን ንጽሕት ድንግል ማርያም ሆይ በልጅሽ በክርስቶስ ዘንድ ስለ እኔ ስለ ምስኪኑ ትለምኝ ዘንድ እሻለሁ። የኀጢአታቸውን ስርየት ሽተው በተቀደሰው ቤተ ክርስቲያንሽ ስለተሰበሰቡት ሕዝቦችም ትለምኝ ዘንድ እሻለሁ። ሳይገባይ በድፍረት ከወንበር የተቀመጠው የእኔን መንገድም ያቃናልኝ ዘንድ ለምኝልኝ። ነገር ግን በልጇ በኢየሱስ ክርስቶስ ፊት ስለበደልኩት ስለ እኔ በምስጋኗ እንድትለምንልኝ ከድርሳኑ አውቃለሁ። የዕረፍቷንና የዕርገቷን መጽሐፍ ስለጻፈው ወደ ኋላ ስላደረገው ስላስቀደመውም ሁሉ ከተወደደው ልጇ ትለምንለታለች። ነገር ግን እነሆ ዛሬ መሬታዊ ሰው እንደሆንኩ ታውቁ ዘንድ በጸሎቷ እተማመናለሁ። እርሷ ችግሬን፣ ድህነቴን፣ ምስኪን መሆኔን፣ ሃይማኖተ ጎደሎነቴን ታውቃለች። ዳግመኛም ስለዚህ ሁሉ የተወደደ ልጇን ትለምነዋለች። እነሆ በእርሷ አማካኝነት ፍጹም ደስታ ሁሉ ይደረጋልና ይህ ሁሉ በሥልጣኗ ይሁንልን ይደረግልን። ከተወደደ ልጇ ከጌታችን ካለቃችን ከኢየሱስ ክርስቶስ ምሕረትን ይቅርታን እናገኝ ዘንድ ከእርሱ ዘንድ ያለች ቸርነትን እናገኝ ዘንድ ለእርሱ ለቸር አባቱ አዳኝ ለሆነው ለመንፈስ ቅዱስ ክብር ምስጋና ይገባል። ቅዱስ ቄርሎስ ስለ ቅድስት ድንግል ምስጋና ስለ ተቀደሰው ሥጋዋ ማድረግም በእግዚአብሔር ረዳትነት በጸጋው የደረሰው መጽሐፍ ተፈጸመ። ለእግዚአብሔር ክብር ምስጋና ይግባው፣ አሜን። ፍጻሜውስ ሐሙስ ኅዳር 30 ቀን በጻድቃን ዓመት ነበር። እግዚአብሔር የጸሎታቸውን በረከት ያድለን። ስለዚህ መጽሐፍ የሚተጋ ቡሩክ ቅዱስ ጸጋን ትሩፋትን የተሞላ ነው። ከዚህ ዓለም የመለየቷ የሥጋዋ ከፍ ወዳለው ማደሪያዋ የማረጓ ዜና ይህ ነው። የተዘጋች ቤትም ከፍ ያለች የተከበረች ናት። የቤተ ክርስቲያን መሪ የያዕቆባውያን ሃይማኖት የተዋህዶ አለቃ በተከበሩት አባት በአባ ሰላማ ጸሎት በሁለት ወገን ድንግል በሆነች በድንግል ማርያም ጸሎት አማላጅነት ጌታችን አምላካችን ይማረን፣ አሜን። የጻፈው ያጻፈው የተረጎመውን ያነበበውን ቃሎቹንም የሰማውን በመንግሥተ ሰማያት በአንድነት ይማረን። በዚች ቤት በዚች ቦታ የሚያድሩትን ታላቁንም ታናሹንም በብርሃን እናት በድንግል አማላጅነት ይማረን። በተባረኩ 12ቱ ሐዋርያት በተላኩ በ15ቱ ነቢያት አማላጅነት አሸናፊ በሆኑ በሰማዕታት ደም በመነኮሳቱ ትጋት በጸሎት በእንባ በሚያስተምሩ እንዲሁም በሚካኤልና በገብርኤል ምልጃ ደስተኞች በሆኑ በሁሉም የመላእክት ነገድ ተልእኮ ይማረን፣ አሜን። እመቤታችን የጥንተ አብሶ የተለየች መሆኗ ወደ ጥንተ ነገራችን እንመለስና የማይረሳውን እንዴት ረሳን? በሰማይም በምድርም ያለው ምስጋና ከእርሱ አይወጣም። ለመለኮት ምስጋና በአብ ሕሊና የነበረች በአዳም ሰውነት ስታበራ የነበረች ከሐናና ከኢያቄም እስከምትደርስ ድረስ ከትውልድ ትውልድ የተላለፈች እንደ ሁሉም ሰው ከተጋቡት ከነርሱም በጎላ ትውልድ የተላለፈች ናት። በእርሷ ላይ ላዋሃደው ለክርስቶስ ማደሪያ ሆነ። በአዳም ሥጋ ውስጥ የነበረች እመቤታችን ማርያም ብቻ አይደለችም፣ ሁላችንም ነበርን እንጂ። እስከ ዛሬ ድረስም ከሚወልድ ሁሉ ከእርሷ ያልተወለደ የለም። አዳምን በፈጠረባት ዕለት ሁላችን ፈጠረን። ያን ጊዜም በዓለም አባት በአዳም አማካኝነት በነፍስ በሥጋ አከናወነን። ከዋክብት ሁሉ የሚቆጥራቸው ከዋክብትንም የሚጠራቸው እርሱ ብዙ ተባዙ ምድርንም ሙሏት አለ።
ከአዳም ለተገኙ ጻድቃንም እንደ ብዛታቸው ብዙ አትክልቶችን የገነትን ቦታ አዘጋጀላቸው። ይህም በኋለኛው ዘመን ወደ እርሷ ሲገቡ በሚችላቸው መጠን ነው። እነርሱም ከመወለዳቸው በፊት ስማቸው በሕይወት መጽሐፍ አስቀድሞ የተጻፈ ነው። ሙሴ እግዚአብሔርን ከጻፍከኝ ከሕይወት መጽሐፍ ደምስሰኝ ሰርዘኝ እንዳለ ጌታችንም ደቀ መዛሙርቱን ስማችሁ በሰማያት ተጽፏልና ደስ ይበላችሁ እንዳለ ዛሬ ይጻፋል አላለም። የጻድቃን ስም ከመወለዳቸው በፊት እንደተጻፈ የፊታቸው መልክም በወርቅ አምድ እንደተጻለ አስተውሉ አላቸው እንጂ። ዳግመኛም የራሳቸው ጠጉር የጠቆረ ነው። የጻድቃንም የኃጥአንንም ስሞች የተቆጠሩ እንደሆነ አስተውል። ያን ጊዜ የተወለደ የተፈጠረ የማይቆጠር የለም። ነቢዩ ኢሳይያስ እንደተናገረው ስሙ ያልተጻፈ ሰው ወደ ሕይወት አይገባም። እግዚአብሔርን የማያውቅም ወደዚች ሀገር የሚገባ አይደለም። ጌታችንም በግልጽ አባቴ ያልተከላት ተክል ትነቀላለች አለ። ይሁዳ ግን ጌታችን በሕይወት መጽሐፍ ከጻድቃን ጋር እንዳልተጻፈ አውቆ የጥፋት ልጅ አለው። በአዳም ውስጥ እንደነበርን ብትረዳስ ይስሐቅ ከመወለዱ አስቀድሞ እግዚአብሔር አብርሃምን 12ቱ ነገድ በአብራክህ አሉ አለው። የአብርሃም ዘሮችም እንደ ሰማይ ኮከብ እንደ ምድር አሸዋ ናቸው። በዘርህም የምድር አሕዛብ ሁሉ ይባረካሉ አለው። ይኸውም ክርስቶስ ነው። ኤርምያስንም በእናትህ ማኅፀን ሳልፈጥር አወቅኩህ አለው። አዳምን ያወቀው እኛንም እንዳወቀን እናስተውል። ያን ጊዜ ስማችን ያውቃል። ስማችን ባያውቅ ኖሮስ ነቢዩ ሁሌም በመጽሐፍ በመዝገብ ተጽፏል በማለት አስቀድሞ ባልተጻፈም ነበር። እንደዚሁም ሁሉ የኃጥአንን ስም በፍርድ መጽሐፍ ይጽፋል። ጴጥሮስ ጎስቋላ ሰዎች በፍርድ የተጻፉ ናቸው እንዳለ የሰው ዘመኑ 70 ነው ቢበዛም 80 ነው እንደተባለ የእያንዳንዱ የሞቱ ጊዜም እግዚአብሔር እንደጠራው ነው። ነቢዩ እንደተናገረው ዘመንህ ይረዝምልህ ዘንድ መልካም አድርግ፣ ዳግመኛ ፈጥነህ እንዳትሞት ክፉ አትሁን። መልካምን ማድረግ ዕድሜን ያስረዝማልና። ነገር ግን ብዙ ጻድቃንን ከመበደላችሁ በፊት ፈጥኖ ወስዳቸዋል። እንደዚሁም ኃጥአንን ወደ ንስሐ ወደ በጎ ይመለሱ ዘንድ ይታገሳቸዋል። ወደ ጥንተ ነገራችን እንመለስና ድንግል ማርያም ቶማስን ልጄ በተነሳ ጊዜ ከወንድሞች ይልቅ ጸጋው አንተ ላይ በዛ፣ እነርሱ ያዩት ወደ መቃብር መውረዴን ነው፣ አንተ ግን ሳርግ ተመለከት። ዛሬም ከእነርሱ ዘንድ በደረሰ ጊዜ ሞተች ይሉሃል፣ አንተ ግን እንደ ልማድ ትክዳቸዋለህ፣ አትቀበላቸውም። መቃብሬንም ክፈቱት፣ የሕይወትን እናት በድንንም እንመልከት በላቸው። ያን ጊዜ ስለ ካድካቸው ስላልተቀበልካቸው በቁጣ መቃብሬን ለመቆፈር ይነሳሉ። መቃብሬንም ይከፍታሉ፣ ሥጋዬንም አያገኙትም። ከድንጋጤያቸውን ብዛት የተነሳ የደነዘዙ ይሆናሉ። አንተ ግን አትፍራ፣ የአምላክ እናት በእውነት ሞታለች፣ እናንተም በእጃችሁ ቀብራችኋታል። እኔም በብርሃን ሰረገላ ተጭና በሥጋ ወደ ሰማይ ስታርግ አገኘኋት። እሰጣችሁ ዘንድም ይህን መጽሐፍ ሰጠችኝ፣ መታሰቢያዬን ያደርጉ ዘንድም ዓለምን ሁሉ አዝዙ በላቸው። ዓለምን ሁሉ አዝዙ በላቸው አለችው። ይህን ብላም ቅድስት እመቤታችን ወደ ሰማይ አረገች። የእመቤታችን ረድኤቷ፣ ልመናዋ፣ የልጇ ወዳጅነት፣ ቸርነት በእውነት ለዘላለም ይደርብን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእናታችን የድንግል ማርያምን መልኳን እናሰማለን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኔ፣ ቁስጥ፣ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ
አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ በአፍአ ንጽሕት ነሽ። እኔን ኃጥውን ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት ለሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት የመሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ጽድዋን ናቸውና። ድንግል ሆይ
የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልግልኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የማዕርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር ሞገዱ በላዬ ላይ ቢያነሳብኝ፣ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጩ። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽሕናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የሚገባበት ጽድቅ የምሠራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እየት አላቃጠለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ ሀገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ።
የኔ ባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አዕዳው ኩርማንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንከሰው ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬት በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት ሀገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜው ዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥሩ ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጅብኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሽከንታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነ ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ አይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ፣ እማጽንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሠራ መጎናጸፊያን ማጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶችሽ ሰላም እላለሁ። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ፣ ስለ እኔ ሆኖ ልጅ ወዳጅ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕር የተገኘሽ የዳዊት የልጅ ልጅ ነሽ። ከበደል የነጻ ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጭኝ። በሕይወት ውሃም አጥበሽ
ከበረዶ የነጻሁ አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ፣ ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚህ የጨለማ ዓለም ጻር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪ ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ አንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ እንብርትሽ ሰላምታ ይገባል። እሱም ከሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትንም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የእሊያ የደጋጋ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርስሐት ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽ ፈጥኖ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብጽሕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነጭ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጭ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል።
በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖኅ ቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው እግዚአብሔር ቃል 10ቱ ቃላት የተጻፉብሽ ሙሴ ታቦት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፍቅሬሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመትሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካማ አሳርፊያት፣ ክብሯም ኃይሏም ከደጋጋ አባቶች ክብር ያነሳ ይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባህር ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽ እኮን። ለገናናው ስምሽ ያቀረብኩትን አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች ሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺ እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህም ለኢየሩሳሌም አቅራቢያዋ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከሳባ የሽቶ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ
ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለት፣ አይዞ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥነሽ፣ ስለ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶችም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘለዓለሙ አሜን።